ኢና ሊላሂ ወኢና ኢለይሂ ራጅዑን ለአምሳ ዓመትና ከዛ በላይ ህዝበ ሙስሊሙን ዲኑን ሲያስተምሩት የነበሩት ታላቅ ዓሊም ታላቅ ሰው ታላቅ ሼህ ሰልማን አወል ወደ አኺራ ተሻግረዋል። አላህ ይርሐማቸው፣ የጀነተል ፊርደውስ አዕላ ይባላቸው። እንዲሁም ታላቅ አባት ነበሩ። ህዝበ ሙስሊሙን በማስታረቅ አካባቢውን ህብረተሰብ በማግባባት ትልቅ አስተዋጽኦ ያበረከቱ ታላቅ ሰው አተናል። አላህ ለመላው ሙስሊም እንዲሁም ለመላው የሰው ልጅ በሙሉ ትዕግስቱን ሶብሩን አላህ ይወፍቀው። እሳቸውንም ማረፊያቸውን ጀነት ያርግላቸው። ዝርዝር መረጃውን እየመጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ሞት ለማንም የማይቀር ሐቅ ነው። እያንዳንዳችን ገና እንደምንሞት እናውቃለን፣ ምንም ጥርጥር የለውም። ነገር ግን የዑለማዎች ሞት ለየት የሚያደርገው ብዙውን ሰው ከጥፋት ሲያድኑ የነበሩ መሬትና ሰማይን ያገናኘውን ቁርአን ሐዲስን ሲያስተምሩ የነበሩ በርካታ ሰዎች ላይ ትልቅ አስተዋጽኦ ሲያበረክቱ የነበሩና በርካታ ሰዎች ተፈጠራቸው ከአምላካቸው ከአላህ ሱብሓነሁ ወተዓላ ጋራ ሲያስተዋውቁ ሲያገናኙ የነበሩ ሰዎችን ስናጣ ህመሙ ከባድ ነው። ለማንኛቸውም ያሟሟታቸውን ሁኔታ ዝርዝር መረጃ አለ፣ እሱን አነብላችኋለሁኝ። አብራችሁ ይቆዩ። ውድ ቤተሰቦች ለ50 ዓመት እስልምናን በማስተማር ያሳለፉት ሼክ ሰልማን አወል አማን በ85 ዓመት ዕድሜ ወደ አኺራ ተሻግረዋል ይላል። ኢና ሊላሂ ወኢና ኢለይሂ ራጅዑን። ያለፉትን 50 ዓመታት በተለያዩ የኢትዮጵያ አካባቢዎች በዳዕዋ አገልግሎት ያሳለፉት ሼህ ሰልማን አወል አማን ወደ አኺራ ተሻግረዋል። ሼህ ሰልማን አወል አማን ባጋጠማቸው ህመም በህክምና ሲረዱ ቆይተው ያረፉ ሰኞ ሚያዝያ 12 ቀን 2018 ወይም 2018 ነው። እኒህ አባት እስልምናን ለማስተማር በኢትዮጵያ ተዘዋውረው ከማስተማር ባለፈ ወደ ውጭ ሀገሮች ተጉዘዋል። በኢትዮጵያ በተለይ በደቡብ ኢትዮጵያ ክልል ስልጤ ለ30 ዓመታት በማስተማር ቆይተዋል። አካባቢውና በሌሎች ገጠራማ ስፍራዎች በመጓዝ ለ20 ገደማ መስጂዶች፣ መድረሳዎችና መደበኛ ትምህርት ቤቶችን ማስገንባት ችለዋል። የሶስት ህፍዝ ማዕከላት ግንባታ በእርሳቸው ስር እንዲከናወንም አስችለዋል። በተጨማሪ በአዲስ አበባ ከተማ በንግድ ስራ ተሰማርተው ለሌሎችም የተረፉና ታማኝ ስም መገንባት የቻሉ አባት መሆናቸው ይነገራል ይላል። አላህ ረሐማቸው ጀነተል ፊርደውስ አዕላ ይበላቸው። በኢትዮጵያ የዘመን ቀመር አቆጣጠር በ1933 የተወለዱ ሼክ ሰልማን አወል አማን የ5 ልጆች አባት ነበሩ። የቀብር ስነ ስርዓታቸው ዛሬ ከዙሁር ሶላት በኋላ ይፈጸማል። ሚንበር ቲቪ ሼክ ሰልማን አወል አማን ህልፈት የተሰማውን ሐዘን እየገለጸ ለመላው ሙስሊም ማህበረሰብና ለቤተሰባቸው አላህ ይዘንላቸው፣ አላህ ሶብሩን እንዲለግሳቸው ይመኛል ይላል። ውድ ቤተሰቦቼ እንግዲህ እንደምታዩት ነው ታላቅ ሰው ታላቅ አባት። ይህን ጉድ መስጂዶች በሌላችን ላይ በሌላ ዘገባ ላይ እንዳዩት አሁን በቅርብ ጊዜ እንኳን በርካታ መስጂዶችን አስገንብተዋል። በተለይ የጁምዓ መስጂዶች፣ ትልልቅ መስጂዶች፣ አንዳንድ ቦታ ጭራሽ መስጂድ የሌላቸው ቦታዎች አሉ። ኢትዮጵያ ውስጥ የምታውቁት እንደነዚህ ያሉ ትልቅ ቦታዎችን ሁሉ አስገንብተዋል። እነህ ታላቅ አባት ታላቅ ሰው ተራ ሰው እንዳይመስሏችሁ። አላህ እንዲርሐማቸው ዱዓ አድርጉላቸው። አላህ ጀነትን እንዲወፍቃቸው ዱዓ አድርጉላቸው። አንድ ሙስሊም ለሙስሊም ዱዓ ካደረገ አላህ ይቀበላቸዋል ማለት ነው። አላህ ሙስተዓን። አላህ ይርሐማቸው። ለኡማውም አላህ የተሻለ ነገር ይተካው ልላችሁ ወዳለሁኝ። ሀሩን ሚዲያም ዘግቦታል። በርካታ እስላማዊ ሚዲያዎች እየዘግቧቸው ያሉ ታላቅ አባት ታላቅ ሼህ ታላቅ አስታራቂ ታላቅ በቃ እጅግ የሚወደዱ አባት እንደነበሩ በርካታ እስላማዊ ሚዲያዎች ስለሳቸው እያወሩ ነው ያሉት ማለት ነው። ሌላኛው ከሞት ዜና ወይም ተመርዶ ዜና ስንወጣ በዶሃ አካባቢ ያላችሁ ውድ ቤተሰቦቼ ማለት ነው በረራ ተጀምሮላችኋል። እናንተም አንድ እንኳን ደስ ያላችሁ ልላችሁ እወዳለሁኝ። እንኳን ደስ አላችሁ ይላል የኢትዮጵያ ኤምባሲ በዶሃ።
ኢትዮጵያ ኦፍ ኤምባሲ ዶሃ ማለት ነው። በመካከለኛው ምስራቅ ቀጠና በተቀሰቀሰው ጦርነትና አለመረጋጋት ምክንያት የኢትዮጵያ አየር መንገድ ወደ ዶሃ አቋርጦት የነበረውን በረራ እንደ አውሮፓውያን አቆጣጠር ከሜይ ሚያዝያ 3 ማለት ነው 2026 ወይም 2026 ጀምሮ መደበኛ በረራውን ዳግም የሚጀምር መሆኑን አሳውቋል ይላል። እንኳን ደስ ያላችሁ። ይሄ ማለት ዛሬ አፕሪል 21 ነው። እንኳን ደስ አላችሁ። ተሳስተው ነው እሱ ሜይ 3 ነው፣ አፕሪል 21 ነው። ከ7 ቀን 10 ቀን በኋላ ማለት ነው። ስለዚህ ዶሃ አካባቢ እንኳን ደስ ያላችሁ ልላችሁ እወዳለሁ። በተለይ ኳተር ያላችሁ ይሄም አንድ ምርታ ነው። አላህ ሀገራችንን ዓለማችንን ሰላሙን ያንጣልን። ይሄም አንድ ሰበር ዜና ነው። ያዙት፣ ሼር አድርጉላቸው። ዶሃ አካባቢ ላሉ ሁሉም ይስሙ፣ እንዳይበሉ የሚጨነቁ ብዙ እህት ወንድሞች ስለሚኖሩ በረራ የለም እያሉ ለመውለድ ታመው በተለያየ አጋጣሚ አሁን ከ10 ቀን በኋላ 21 ነው። 21 ሲደመር 21 ቀን 10 ቀን አይደለም 9 ቀን 10 ምናምን ቀን ማለት ነው። ከዛ በኋላ በረራ መደበኛ በረራ እንደሚጀምር የኢትዮጵያ አየር መንገድ አሳውቋል ማለት ነው። እንኳን ደስ ያላችሁ ላችሁ ወዳለሁ። ሌላም ዘገባ አለ፣ አብራችሁ ይቆዩ። አጥራጥር ያሉ መረጃ ነው ዛሬ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳትረሱት። እንደማትረሱት አውቃለሁ ግን እንዳትረሱት ለማስታወስ። ሌላኛው ደግሞ ወደ ሳውዲ አረቢያ መለስ ስላርጋችሁ ቤተሰቦች፣ እንግዲህ የኢትዮጵያ ኤምባሲ በሳውዲ አረቢያ ከተለያዩ የሳውዲ አረቢያ የመንግስት መስሪያ ቤቶች ጋር ውይይት እያደረገ ነው። ይህም በተለይ ለኢትዮጵያኖች አዲስ እድል ይፈጥራል ብሎ ይጠበቃል። የምታዩት የኢትዮጵያ ኤምባሲ ሪያድ የሳውዲ አረቢያ ያለው ኢትዮጵያ ኤምባሲ ነው ማለት ነው። በሳውዲ አረቢያ ቱሪዝም ልዑክ ከኢትዮጵያ 2ኛ ቀን ጉብኝቱን በስኬት አከናወነ ይላል። ሪያድ ሚያዝያ 13 ቀን 2018 ዛሬ ማለት ነው። በኢትዮጵያ ስራ ጉብኝት እያደረገ የሚገኘው የሳውዲ አረቢያ ቱሪዝም ልዑክ የሁለቱን አገራት የዘርፉን ትስስር ወደ አዲስ ምዕራፍ የሚያሻግር የንግድ ትውውቅ በቢ2ቢ ኔትወርኪንግ መድረክ በአዲስ አበባ አካሄደ ይላል። ይህ በተለይ ለኛ በተለይ አረብ ሀገር ለሚኖር ለማንኛውም በተለይ ሳውዲ ላይ ደግሞ ጥሩ እድል ሊፈጥር ይችላል ብሎ የሚጠበቅ የሚገመት አንድ መልካም ዜና ነው ብዬ አስባለሁ። ስለዚህ ሁላችሁም ዱዓ አድርጉ አላህ የተሻለ ነገር እንዲያደርገው። ምክንያቱም አሁን ሲፈራረሙ ለንግዱም ምንም ለምኑም ለኛ ምርጥ እድል ሊያመጣልን ይችላል። ፈለገው ሰው እንደፈለገው ሊሰራ ይችላል። ያው የመንግስታት መፈራረም ለዜጋው እፎይታ የምናገኝበት እድል ሊሰፋ ስለሚችል ይህም አንድ ሰበር ዜና ደስ የሚል ነው። ውድ ቤተሰቦች ሌላኛው አንድ ነገር የምነግራችሁ ነገ ቪዲዮ ሰራበታለሁ። በርግጥ ኡስታዝ ኢልያስ አህመድ አዲስ አፕሊኬሽን ለቀዋል። ስለሱ በዚህ ቪዲዮ ባላወራችሁ ደስ ይለኛል። ምክንያቱም ሰፋ አድርጌ ሊንኩን አስቀምጬ በደንብ አድርጌ ብሰራላችሁ ለብቻው አድርጌ ለእናንተ አንድ ሰበር ዜና ነው። ኢንሻአላህ አንድ በኡስታዝ ኢልያስ አህመድ በኩል አንድ እንሰራላችኋለን። ነገ ጠብቁኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። መልካም ቆይታ። ሰላም አለይኩም ወራህመቱላሂ ወበረካቱ።